ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 30 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ ካፒታል ገበያ ባለስልጣን በአቶ ኤርሚያስ አመርጋና በሌሎች ግለሰቦችና ተቋማት ላይ ምርመራ መጀመሩን ማስታወቁን የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በድጋሚ በሰላማዊ ሰልፍ መጠየቃቸውን እንዲሁም የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት የሚፈልጉ ተገልጋዮች ከመጪው ግንቦት 4 ጀምሮ በአካል በመገኘት መስተናገድ የሚችሉ መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የኢትዮጵያ ካፒታል ገበያ ባለስልጣን በአቶ ኤርሚያስ አመርጋ እንዲሁም በሌሎች ግለሰቦችና ተቋማት ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን በታዋቂው ስራ ፈጣሪ አቶ ኤርሚያስ አመርጋ ጀነሲስ ኢንቨስትመንት ሰርቪስ የተባሉ ኩባንያን ጨምሮ ህገወጥ በሆነ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ ባላቸው ግለሰቦችና ድርጅቶች ላይ ምርመራ መጀመሩን አስታውቋል። ቅሬታ የቀረቡት ግለሰቦችና ተቋማት ላይ ምርመራ መጀመሩን የገለጸው የባለስልጣኑ መግለጫ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ላይ ጥቆማ እንዲቀርብለትም ጠይቋል። በኢትዮጵያ ውስጥ የካፒታል ገበያን የመቆጣጠር ኃላፊነት የጣለበት ተቋሙ መሆኑን የጠቆመው ባለስልጣን ዘርፉ ተአማኒ እንዲሆን ማድረግ፣ መዋቅራዊ የአደጋ ስጋቶችን መቀነስ እንዲሁም ስርዓቱን ማስፋፋት ዋነኛ ስራዎቹ መሆኑንም ገልጿል። ባለስልጣኑ በመግለጫው በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባራት ላይ ምርመራ እየተካሄደ መሆኑንም ይፋ አድርጓል። በተለይም በአቶ ኤርሚያስ አመርጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄደ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወንም ባለስልጣኑ ጠቅሷል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግም አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፍ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት ባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉም ጠይቋል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ላይ ለባለስልጣኑ ጥቆማ እንዲሰጥም ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊት ላይ ተገቢው እርምጃ እንደሚወስድም አስጠንቅቋል። የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በድጋሚ በሰላማዊ ሰልፍ ጠየቁ። የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ግጭት ወቅት ሳያገኙ የቀሩትን የ17 ወራት ውዝፍ ደሞዝ እንዲከፈላቸውና ምቹ የስራ ሁኔታ እንዲፈጠርላቸው በሰልፍ ጠይቀዋል። ባለሙያዎቹ ጥያቄያቸውን ያሰሙን ትናንት ረቡዕ ሚያዝያ 29 ቀን 2017 በመቀለ ከተማ በሚገኙ የተለያዩ የጤና ተቋማት ውስጥ ባካሄዱት ሰላማዊ ሰልፍ ነው። ከትናንት ጀምሮ ለ3 ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸው የሰላማዊ ሰልፍ የጠራው የትግራይ የጤና ባለሙያዎች ማህበርም ነው። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎቹ በትግራይ ግጭት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየታቸውን የሕክምና አገልግሎት ሲሰጡ የቆዩበትም ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበረም ጠቁመዋል። ባለሙያዎቹ ሰላማዊ ሰልፉን ያካሄዱት ውዝፍ ደሞዛቸውና በጊዜው በትርፍ ሰዓት ያገለገሉበት ክፍያ እንዲከፈላቸው መሆኑን ዶክተር ፍስሐ ተናግረዋል። የጤና ባለሙያዎቹ በዚህ ሰልፋቸው የህግ ከለላ እንዲሰጣቸው፣ ከደሞዛቸው የሚቆረጥ ግብር እንዲቀንስላቸው፣ ነፃ የሕክምና አገልግሎት እንዲሰጣቸውና የመኖሪያ ቤት እንዲመቻችላቸውም ጠይቀዋል። በሰልፉ ላይ የጤና ባለሙያዎቹ በችግርነት ከጠቀሷቸው ጉዳዮች ውስጥ የትራንስፖርት አቅርቦት አለመዘጋጀትና በጤና ተቋማት የህፃናት ማቆያ አለመኖርም ይገኝበታል። የትግራይ ጤና ባለሙያዎች ማህበር ባለፈው ዓመት ከክልሉ ጤና ቢሮ ጋር በጋራ ባደረገው ጥናት መሰረት በትግራይ ክልል ያለው ሁኔታ ምቹ ባለመሆኑ ምክንያት 921 የጤና ባለሙያዎች ክልሉን ለቀው እንዲወጡ ተገደዋል ብለዋል። በተመሳሳይ ምክንያት ብዛት ያላቸው የጤና ኤክስቴንሽን ባለሙያዎች የስራ ዘርፍ እንደቀየሩ ማህበሩም አስታውቋል። ከመቀለ በተጨማሪ በውቅሮ፣ አድዋ፣ መሆኒና ሌሎች ከተሞችም ተመሳሳይ ሰልፍ መካሄዳቸውን ኢትዮጵያ ኢንሳይደር ዘግቧል። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት የሚፈልጉ ተገልጋዮች ከመጪው ግንቦት 4 ጀምሮ በአካል በመገኘት መስተናገድ የሚችሉ መሆኑን ገለጸ።
የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ከመጪው ግንቦት 4 ቀን ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመገኘት መስተናገድ የሚችሉ መሆኑንም አስታውቋል። ከዚህ ቀደም ተገልጋዮች አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውን ያስታወሰው አገልግሎት መስሪያ ቤቱ የጉዳይ የቅርንጫፍ ጽህፈት ቤትን እንደማይመለከትም ጨምሮ አሳስቧል። የኢሚግሬሽንና ዜግነት አገልግሎት በኦንላይን ብቻ ሲሰጥ የነበረው የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገዶችን በመከተል በአካልም እንደሚያስተናግድ ጠቁሟል። በዚህም ተገልጋዮች ከተጠቀሰው ቀን ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ብሏል። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት እድሳትን ጨምሮ አገልግሎት የኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮች ክፉኛ ያማረረ እንደሆነ ተገልጋዮች የሚገልጹ ሲሆን በተደጋጋሚም ቅሬታቸውን ሲያቀርቡም ቆይተዋል። በወቅቱም ኦንላይን አስቸኳይ ፓስፖርት አገልግሎት ሲሞክሩ እንደማይሰራ ግን ውጭ ያሉ ሰዎች እዛ መስሪያ ቤት ውስጥ ካሉት ጋር በመመሳጠር ሲስተሙን እየተጠቀሙ እንደሚሞሉ ለዚህም በአስቸኳይ ፓስፖርት ዋጋ ላይ ከ5000 ብር በላይ ጉቦ እንደሚቀበሉ አስተያየታቸውን ሰጥተው ነበር። ይህ ጉዳይ በተደጋጋሚ የሚነሳ ቅሬታ ሲሆን በአገልግሎት ውስጥ የሚፈጸሙ ህገወጥ ተግባራት ዘላቂ መፍትሄ ባለማግኘታቸውና ያለው ብልሹ አሰራር ባለመፈታቱ ተገልጋዮች በተደጋጋሚ ጊዜ ቅሬታ ሲያቀርቡ ይስተዋላሉ። በምዕራብ ወለጋ ጊምቢ ወረዳ የሚያስተምሩ መምህራን በጥር ወር ይከፈላል የተባለው የደረጃ እድገት ክፍያ አልተከፈለንም በሚል ቅሬታ አቀረቡ። በምዕራብ ወለጋ ዞን ጊምቢ ወረዳ በተለያዩ ትምህርት ቤት የሚያስተምሩ መምህራን ከጥር ወር ጀምሮ ይከፈላል የተባለው የደረጃ እድገት ክፍያ አለማግኘታቸውን ለትምህርት ጽህፈት ቤት ቢያመለከቱም ምላሽ ሳያገኙ መቆየታቸውን ለዶይቼ ቬለ ተናግረዋል። አንደኛው ቅሬታችን ያለ ፍቃዳችንና ጥያቄ ደሞዛችን መቆረጥ ነው። ሌላው ደግሞ ለደረጃ እድገት የሚከፈል ገንዘብ ባለፉት 4 ወራት አላገኘንም። ደግመን ስንጠይቅም ፋይናንስ ብር የለውም ነው የተባልነው ብለዋል። ሌሎች ወረዳዎችን ስንጠይቅ ደግሞ ከተከፈላቸው 3 ወራት ሆነዋል ብለው ቅሬታ አቅራቢዎቹ መምህራኖች ጨምረው ተናግረዋል። የኑሮ ውድነትን ለመቀነስ ለመምህራን ቤት በማህበር ይሰጣል ተብሎም ነበር፣ እሱም አልተገኘም ብለዋል። ለመምህራን 2 ዓመት ካገለገሉ በኋላ የእድገት ክፍያ ይሰጣቸዋል የሚል ህግ የተቀመጠ ቢሆንም ለወራት ሳይሰጣቸው መቆየቱንም ተናግረዋል። የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ኢታና ማሞ በገንዘብ እጥረት ምክንያት ለመምህራኑ ክፍያ ሳይሰጣቸው መቆየቱን አረጋግጠው በመምህራን የተነሱ ያለ ፍቃዳቸው ደሞዝ ይቆረጥብናል ተብለው የቀረበው ቅሬታ ማስተባበላቸውንም ዘገባው አክሏል። በገንዘብ እጥረት ምክንያት ፋይናንስ ሳይከፈል ቆይቷል የሚሉት ኃላፊው በፊት ላይ አዲስ ከወጣው አደረጃጀት ጋር በአንድ ላይ ስለወጣ ነው ወደ ኋላ የቀረው አዲሱ አደረጃጀት ሲሰራ ከነሱ ጋር ተያይዞ የበጀት እጥረት አጋጥሟል ይላሉ። በዚህም ምክንያት ነው የተጓተተው። ነገር ግን አሁን የፋይናንስ ቢሮ ክፍያውን ሰርቶ ልኳል። እንደ አጠቃላይ የተደረገው ደሞዝ ጭማሪ በወረዳ ገንዘብ ላይ ጫና አሳድሯልም ብለዋል። ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘው እቅድ ፍርድ ቤት አገደ። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመመለስ የያዘው እቅድ የግለሰቦቹን በህግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈው የቀድሞ ውሳኔ በግልጽ የሚጣረስ ነው በማለት በጊዜያዊነት መታገዱም ተገልጿል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያያዘ 2 ባለስልጣናት ሀገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል ለቢቢሲ ከተናገሩ በኋላ ነው። አንድ ስማቸው እንዳይጠቀስ የጠየቁ ባለስልጣን ጉዳዩን በተመለከተ በሰጡት አስተያየት የአሜሪካ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሰሜን አፍሪካዊቷ አገር በአውሮፕላን ሊያጓጉዝ ይችላልም ብለዋል። ሊቢያ ከ10 ዓመት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት በሀገሪቱ ውስጥ በሚፈጸም ወንጀል ሽብርተኝነትና ተቃውሞ ምክንያት ዜጎች ወደዚያ እንዳይሄዱ የሚመክር ሆኖ ሳለ ስደተኞችን ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማስነሳቱ አይቀሩም ሲል አክለዋል። ባለስልጣናቱ ስደተኞችን ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ደበቤ ታዲያ በኤክስ ገጻቸው ላይ በሰጡት ምላሽ
ሀገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ረቡዕ ዕለት በማሳቹሴትስ ግዛት ለሚገኙ ዳኛ አቤት በማለት በአስቸኳይ በጊዜያዊነት እንዲታገድም ጠይቀዋል። ጠበቆቹ ከተአማኒ ምንጮች የሚወጡ በርካታ ዘገባዎች ስደተኞች በአስቸኳይ ከአሜሪካ ወደ ሊቢያ ለመውሰድ በረራዎች እየተዘጋጁ መሆኑን እንደሚያመለክቱ በመግለጽ በፍርድ ቤት እግድ እንዲጣልባቸውም ጠይቀዋል። ይህንንም ተከትሎ ብራያን መርፊ የተባሉ ዳኛ ረቡዕ ከሰዓት በኋላ የአሜሪካ መንግስት ስደተኞች በአስቸኳይ ለማስወጣት የሚያስችል እቅድ ከዚህ ቀደም ስደተኞች ከሀገር የማባረር ውሳኔ ሳይተላለፍባቸው ከሀገር እንዳይወጡ በሚል በፍርድ ቤት ያስተላለፉትን ውሳኔ የሚቃረን በመሆኑ እግድ አስተላልፈዋል። የተለያዩ መረጃዎችን ያደረስንበት የዕለተ ሐሙስ የቀትር ዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን